ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? አማን ናችሁ? ሁላችሁ ሰላም እንደምትሆኑ ተስፋ አደርጋለሁ። እንግዲህ እኔ ሰላም ነኝ። ትንሽ ጥፍቼ ነበረ። እንግዲህ ዛሬ ደግሞ ስለ አንዳንድ ነገር እናወራለን ማለት ነው። እሱ ምንድነው? ስለ ፀጉር መነቃቀል ወይ ደግሞ በቀላሉ ፀጉር የሚነቃቀልባቸው ሰዎች፣ ሴቶች ምን ወንዶች፣ ስለሱን መፍትሄ እነጋገራለን ማለት ነው። መጀመሪያ ግን ለዚህን ዩቱብ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉ ሳብስክራይብ እያደርጋችሁ ጀምሩት። ለዚህን ዩቱብ ፋሚሊ የሆናችሁ ደግሞ እንግዲህ ቪዲዮውን ላይክ አድርጋችሁ ትጀምራላችሁ ማለት ነው። ቤተሰቦች ዛሬ ይዤላችሁ የመጣሁት ብዙዎቻችን የፀጉር ስቃይ የፀጉር መነቃቀል ስቃይ የሚያበቃበት ፀጉር በአጭር ጊዜ ለውጥን የሚያመጣና እጅግ በሚያስገርም ፍጥነት የሚያሳድግና የሚያለመልም ይሆናል ማለት ነው። ቤታችን ውስጥ በቀላሉ የምናዘጋጃቸው አስገራሚ ውህዶች አሉ ማለት ነው፣ ወይ ደግሞ አስገራሚ እጽዋቶች አሉ። እነሱ ምንድናቸው? በቀላሉ ፀጉራችን የሚነቃቀልና በቀላሉ ፀጉራችን ለሚረግፍ ሰዎች ይሆናል ማለት ነው። እንግዲህ ፀጉራችሁ እንደዚህ እየተነቃቀለ ወይ ደግሞ እየረገፈ ካስቸገራችሁ፣ እየተመላለሰ ካስቸገራችሁ፣ ወይ ደግሞ መርገፉ ካልቆመ ወይ ደግሞ እድገቱ ቆሞ ከተቸገራችሁ ወይ ደግሞ የመቆም ማለት የእድገት ችግር ካጋጠመበት ወይ ደግሞ ባለበት ማያድግ ከሆነ እንግዲህ በቀላሉ በቤታችሁ ናችሁ ማስተካከል ትችላላችሁ ማለት ነው። ይሄንን ተፈጥሯዊ ውህድ እንዴት እንደምናዘጋጅና እንዴት እንደምንጠቀምበት አብረን እናያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ከቆያችሁ አብረን ይህንን ሶሉሽን እናያለን ማለት ነው። ፀጉር መጀመሪያ ፀጉራችን እንዴት ሊነቃቀል ይችላል ወይ ደግሞ ሊረግፍ ይችላል በቀላል የሚለው ከውዝ ነውና ከውዝ እንግዲህ የተለያዩ ናቸው። አንደኛው እንግዲህ እድሜ ወይም ኤጅ ሊሆን ይችላል። ሁለተኛው ጄኔቲክ ወይ ዘር ሊሆን ይችላል። ሶስተኛ ደግሞ የምንጠቀማቸው የተለያዩ የፀጉር ቀለሞች፣ የፀጉር ቅባቶች፣ የፀጉር ሻምፖዎች ሊሆን ይችላል እና እነዚህ አይነት ሻምፖዎች ለፀጉራችን ለምን አይነት ፀጉር ይሆናሉ? አልኮል የበዛባቸው ናቸው ወይስ አልኮል ሌስ ናቸው? ለደረቃማ ፀጉር ይሆናሉ ወይስ አይሆንም? ለለስላሳማ ፀጉር ይሆናሉ ወይ አይሆንም? የሚለው ምንም ሳይረጋገጥና ወይ ደግሞ ተጠቅመነው እየረገፈ የሚሆን ወይ ደግሞ እድገት እየቀነሰ ነው ዝም ብለን ሳናውቀው የምንቀጥልበት ኬዝም አለና እሱ ደግሞ አንድ ከውዙ የፀጉር መርገፍ ሊሆን ይችላልና ስለዚህ ሌላ ደግሞ የቫይታሚን እጥረት ካለ ሰውነታችን እንግዲህ በተፈጥሮ እዛ ፎሊኩል ሆርሞን የሚባሉ ሆርሞኖች ያሉ የፀጉር እድገት የሚያፋጥ ማለት ነው። የነሱ ዲፊሽንስ ወይ ደግሞ የነሱ እጥረት ካለ ፀጉራችን በቀላሉ እንዲረግፍና በቀላሉ እድገቱ እንዲቀንስ ያደርጋል ማለት ነው። ስለዚህ ምንም አያሳስባችሁም፣ በቀላሉ በቤታችሁ ናችሁ ያለ ሌላ ወጪ ማስተካከል ትችላላችሁ ማለት ነው። እንግዲህ ወደ መፍትሄዎቹ ከመሄዳችን በፊት ቪዲዮውን ላይክ አድርጋችሁት ጀምሩ። ይሄንን ፀጉር መርገፍ ወይ ደግሞ መነቃቀል አንደኛ መፍትሄው ምንድነው? እሬት ነው ማለት ነው። እሬት ወይ ደግሞ አሎቬራ ነው ማለት ነው። አሎቬራ እንግዲህ ከዚህ በፊት ለተለያዩ ጥቅሞች አይተን ነበረ። ለማዲያት ይሆናል፣ ለደረቅ ፀጉር ይሆናል፣ የፀጉር መመለጥ ወይ ደግሞ አሎፔሻ የሚባለው ይሆናል እና ለተለያዩ አይነት ኬዞች እሬት ይሆናል ማለት ነው። ምክንያቱም የአንቲባዮቲክ ወይ ደግሞ የጸረ ባክቴሪያል ባህሪ ስላለው ማለት ነው። በቀላሉ እሬት መጠቀም እንችላለን ማለት ነው። ይሄንን እሬት እንዴት መጠቀም እንችላለን? ለመነቃቀል ፀጉር ወይ ደግሞ በቀላሉ ለማያድግ ፀጉር እሬት በቀላሉ እንዴት መጠቀም እንችላለን የሚለው እንግዲህ እሬት ዋና ጥቅሙ ምንድነው? ፀጉርን ማለስለስና እርጥበትን መስጠት ነው ማለት ነው። እሬት እንግዲህ ቪዲዮውን እዚህ ጋር እንደምታዩት በቀላሉ በውስጥ ከፍተኛ የሆነ ቫይታሚን ኤ፣ ሲ እና ኢ የያዘ በመሆኑ ለደረቅ ፀጉር ተፈጥሯዊ እርጥበት ይሰጣል ማለት ነው። ፎረፎርና ማሳከክ በቀላሉ ካላችሁ በዛው ልክ እሬትም ይሆናል ማለት ነው። እንግዲህ በአንድ ምንድነው ሁለት ወፍ የሚባለው አይነት ነገር ማለት ነው። በአንድ ድንጋይ ሁለት ወፍ። እንግዲህ እሬት የምንጠቀመው ለፀጉር መርገፍና በቀላሉ ፀጉርን አላድግ ያለው ሊሆን ይችላል ብለናል። በዛው ልክ ደግሞ ሌላ ለምን ይጠቅማል ማለት ነው? ለፎረፎርና ለደረቅ የድርቀት ፀጉር የድርቀት ቆዳ ያላቸው ፀጉራቸው በቀላሉ ለሚነቃቀልና ለፎረፎርም በዛው አጋጣሚ ይሆናል ማለት ነው እሬት ማለት ነው።
ምክንያቱም ቫይታሚን ኤ እና ሲ ኢ ኮንተንት ስላለው ማለት ነው። እንግዲህ ይህንን በቀላሉ ተጠቅመን ሙሉ ለሙሉ ይህንን ችግር ማስወገድ ወይ ደግሞ ማጥፋት እንችላለን ማለት ነው። የፀጉር ቀዳዳዎች ወይ ደግሞ የፀጉራችን በውስጥ ያሉት የፎሊኩል ሆርሞን የሚባሉ በቀላሉ ማጽዳት ወይ ደግሞ የማስፋት ስራም አለው። በራስ ቆዳ ላይ የሚያክማቸው ቆሻሻዎች ከመጠን በላይ ያለፈ ቅባትን በማውጣት አዲስ ፀጉር በቀላል እንዲበቅል ያደርጋል ማለት ነው። ይህን ሬት እንግዲህ በፀጉራችን ያሉትን ከመጠን በላይ ያለው ቅባትና ለዛ ለፎሊኩል ሆርሞን እድገት የሚያግቱ የተለያዩ ቆሻሻዎች ካሉ ደግሞ በቀላል በሬት እንዲጸዳ ያደርጋል ማለት ነው። ሁለተኛው እንግዲህ ነጭ ሽንኩርት ነው ማለት ነው። ነጭ ሽንኩርት በቀላሉ እንደምታውቁት የአንቲባዮቲክ ባህሪ ነው፣ የጸረ ባክቴሪያል ባህሪ ያለው ነው። ነጭ ሽንኩርት ለተለያዩ ነገሮች መጠቀም እንችላለን። እንግዲህ ለፋንገስ ያለባቸው ፈንገስ ያለበት ፀጉር፣ ለቶሎ የሚነቃቀል አይነት ፀጉርም ይሆናል ማለት ነው። ነጭ ሽንኩርት ደግሞ ወይ ደግሞ ጋርሊክ ደግሞ ሁለተኛው ከሬት ቀጥሎ ተመራጭ ነው ማለት ነው። ለፀጉር የሚነቃቀል በቀላሉ ፀጉር ለሚረግፋቸው ሰዎች በቀላሉ ያክምናል ማለት ነው። የነጭ ሽንኩርት ወይ ደግሞ ጋርሊክ ጥቅሙ ምንድን ነው ካልን ደግሞ እንግዲህ የደም ዝውውርን ያፋጥናል ማለት ነው። የደም ዝውውር ያፋጥናል ማለት በፀጉራችን ውስጥ በፎሊኩል ሆርሞን ውስጥ ያለው ሆርሞን በቂ የሆነ የደም ዝውውር እንዲያገኝ ያደርጋል። በነጭ ሽንኩርት ውስጥ እንግዲህ የሚገኘው ሳልፈር እና ሴሌኒየም የሚባሉ ወደ ራስ ቆዳ የሚሄደውን የደም ዝውውር በማናቃት ፀጉርን በፍጥነት እንዲያድግ ያደርጋሉ ማለት ነው። እነዚህ ሁለቱም ይሄ ሳልፈርና ሴሊኒየም የሚባሉ በነጭ ሽንኩርት የሚገኙ በቀላሉ በሰውነት በፀጉራችን ውስጥ ያለው የደም ዝውውር በቀላሉ እንዲፋጠን ወይ ደግሞ እንዲነቃቃ ያደርጉና ፀጉራችን በቀላሉ እንዲያድግና መሰባበሩን እንዲቆም ያደርጋል ማለት ነው። ሌላው ደግሞ ነጭ ሽንኩርት በጣም ዋነኛውና የሚጠቅመው ለሚነቃቀል ፀጉር ነው ምንድነው? እንግዲህ ጸረ ባክቴሪያ ባህሪ አለው ብያቸዋለሁ። እንግዲህ ፋንገስና ባክቴሪያን በቀላሉ ያስወግድናል ማለት ነው። እንግዲህ በራስ ቆዳ ላይ በፀጉራችን ላይ የሚፈጠሩ የፀጉር እድገት የሚያደናቅፉ ባክቴሪያዎች ያጠፋል ማለት ነው። የፀጉር መርገፍ ወይ ደግሞ አስገራሚ ሁኔታ እንዲቆም ያደርጋል ማለት ነው። የፀጉር ስር ወይ ደግሞ ሄር ፎሊክል በማጠንከራ ፀጉርን እንዳይሰባበርና እንዳይረግፍ ያደርጋል ማለት ነው። ይህን ሽንኩርት በጣም አስገራሚ ነው ማለት ነው። እንግዲህ እነዚህ ሁለቱን ነጭ ሽንኩርትና እሬት ያለምንም ወጪ በቀላሉ ቤታችን የምናገኛቸው እጽዋቶች ናቸው ማለት ነው። እነዚህ እጽዋቶች ተጠቅመን በቀላሉ ለነዚህ በቀላሉ ፀጉራቸው ለሚረግፍ ሴቶችና ወንዶች ስፔሻሊ ሴቶች ላይ ይህንን ያለ ሌላ ወጪና ሌላ ኮስሜቲክስ ወይ ደግሞ ያለ ሌላ ሕክምና በቀላሉ ይህንን መጠቀም እንችላለን ማለት ነው። ቀጣይ እንግዲህ ስለ አዘጋጃጀትና እንዴት ነው ይሄንን ነጭ ሽንኩርትና እሬት እንዴት ማዘጋጀት እንችላለን የሚለው ደግሞ እናያለን ማለት ነው። ከዛ በፊት ግን ወደዛ ከመሄዳችን በፊት ቪዲዮውን ላይክ አድርጋችሁት ቀጥሉ ማለት ነው። እንግዲህ እንዴት ነው የምናዘጋጃቸው ምክንያቱም ዋናውን እዚህ ጋር ምንድነው አዘጋጃጀት በደንብ ካላዘጋጀ ነው ህክምናውን በዛው ልክ ውጤታማ ሊሆን ስለሚችል ማዘጋጀት በደንብ አድርጋችሁ ማዳመጥና በደንብ አድርጋችሁ መስራት መቻል አለባችሁ ማለት ነው። እንግዲህ እነዚህ ሁለቱም ውህዶች የምናዘጋጅበት መንገድ ደረጃ በደረጃ አሳያችኋለሁ ማለት ነው። መጀመሪያ በእሬት እንጀምርና እሬት እዚህ ጋር እንደምታዩት እንግዲህ እሬት እንደዚህ አይነት እሬት ቆርጠን እናመጣና በደንብ እናጥበዋለን ማለት ነው። እሬቱ በደንብ አጥበን እሾውን በደንብ እና ሪሙቭ ወይ ደግሞ እናስወግደዋለን ማለት ነው። ከዛ በውስጥ ያለው ጄል እናወጣዋለን ማለት ነው። እዚህ ጋር ልክ በቪዲዮ እዚህ ጋር እንደምታዩት ጄሉን እናወጣዋለን ማለት ነው። ከዛ ጄሉን እዛ ውስጥ ያለው ጄል ካወጣን በኋላ ምንድነው የምናደርገው ማለት ነው። ጄሉን አውጥተን ቀጥታ በዛ በፀጉራችን ላይ መቀባት ማለት ነው። በቀጥታ በፀጉራችን ላይ መቀባት ይቅርታ፣ ምንድነው እሬቱ እንግዲህ እዚህ ጋር እንደምታዩት አውጥተን ጄሉ አውጥተን እናዘጋጀዋለን ማለት ነው። ከዛ በኋላ ደግሞ የምናመጣለን ማለት ነው ነጭ ሽንኩርት እናመጣለን ማለት ነው። ነጭ ሽንኩርት እዚህ ጋር እንደምታዩት ነጭ ሽንኩርት 3 ወይም 4 ፍሬ እናመጣና ልጠን ከጄሉ ወይ ደግሞ ከእሬቱ ካወጣ ነው ጄል እንቀላቅለዋለን ማለት ነው። በደንብ አድርገን ፈጭተን እናቀላቅለዋለን። ከዛ በፊት ግን እንዴት በምን መቀላቀል እንችላለን? በቀላሉ በትንሽዬ የወይራ ዘይት ወይ ደግሞ ኮኮናት ዘይት የምናገኝ ከሆነ
ማለት ነው። በጣም የበለጠ ነው እንጂ ግዴታ አይደለም። ሁለቱም ብቻ መጠቀም እንችላለን። እንግዲህ ነጭ ሽንኩርትና እሬት መጠቀም እንችላለን። ግን ምናገኝ ከሆነ ግን ኮኮናትና የወይራ ዘይት አድርገን መቀላቀል እንችላለን። በደንብ አድርገን እዛው መፍጨት አለብን ማለት ነው። ከዛ በኋላ ምንድነው ማድረግ ያለብን ማለት ነው? ቀስ አድርገን የተፈጨውን ነጭ ሽንኩርትና እሬት በማጥለያ አድርገን ልክ እዚህ ጋር እንደምታዩት ማለት ነው፣ ቪዲዮ እንደምታዩት እዚህ ጋር እንደምታዩት ማለት ነው፣ ቀስ አድርገን እናጣራዋለን። በማጣሪያ አድርገን እናጣራዋለን ማለት ነው። እናጠላዋለን ማለት ነው። ፈሳሽ ብቻ ነው በማውጣት የነጭ ሽንኩርትና የእሬት ያለበት ፈሳሽ በቀላሉ አጣርተን እናወጣዋለን ማለት ነው። ከዛ አጣርተን ካወጣ ነው በኋላ አጠቃቀሙስ እንዴት እንጠቀመው የሚለው ደግሞ ቀጥለን የምናየው ይሆናል። እንሂድ። እንግዲህ እንዳልኳችሁ እሬት ጀሉን አውጥተን ከዛ 3-4 ፍሬ ነጭ ሽንኩርት ጨምረን ኮኮናት ወይ ደግሞ የወይራ ዘይት ቀላቅለን ፈጭተን ከዛ ላይ ካጠለነው በኋላ እንዴት የምንጠቀመች ነው እንዴት እንጠቀማለን ለስንት ጊዜ የሚለው ደግሞ በሳምንት 2 ጊዜ ከ30 እስከ 45 ደቂቃ ተቀብተው ነው እንቆያለን ማለት አጠቃላይ ፀጉራችን ላይ እንቀባዋለን። ከተቀባነው በኋላ ከ30 እስከ 45 ደቂቃ በኋላ በሻምፖ አድርገን እንታጠዋለን ማለት ነው። ውጤትን በአጭር ጊዜ ውስጥ ታዩታላችሁ ማለት ነው። ልክ እዚህ ጋር እንደምታዩት እንደዚህ እንደምትቀባው አድርጋችሁ ትቀብታላችሁ ማለት ነው። ከተቀባችሁት በኋላ ከ30 እስከ 45 ደቂቃ በኋላ ቆይታችሁ መታጠብ ትችላላችሁ ማለት ነው። በዚህ መንገድ በቀላሉ ፀጉርን መርገፍ ወይ ደግሞ ፀጉርን መሰባበር ወይ ደግሞ ፀጉርን አለማደግ ችግር በዚህ መንገድ መቅረፍ እንችላለን ማለት ነው። ይሄንን ግን በአጭሩ አይደለም ማለት የምንጠብቀው የአጭር ጊዜ ለውጥ አይደለም፣ ተደጋጋሚ ማድረግ አለብን ማለት ነው። ቢያንስ ከ1 ወር በላይ ማድረግ አለብን በተደጋጋሚ ማለት ነው። በሳምንት ከ2 እስከ 3 ጊዜ 30-45 ደቂቃ እየቆየን መጠቀም መቻል አለብን ማለት ነው። መቸኮል የለብን ማለት ነው። ምክንያቱም አንደኛ እነዚህ እጽዋቶች እሬትና ጋርሊክ ወይ ደግሞ ነጭ ሽንኩርት ምንም አይነት ጉዳትም የላቸውም። ለሰውነታችንም ምንም አይነት የሚያመጡት ያን ያክል ጉዳት ስለሌላቸው ብንጠቀማቸው ምንም እንጠቀማለን እንጂ ምንም አይነት ጉዳት የሌላቸውም። ስለዚህ ከበዛ በላይ ማለት ከመጠኑ በላይ ሲበዛ ነው እንጂ ምናምን የቆዳ መቃጠል ወይ ደግሞ ማሳከክ ሊያመጣ ስለሚችል መብዛት የለበትም። ወይ ደግሞ ከሌላ ነገር ካልኳችሁ ውጭ የምትጨምሩበት ከሆነ ሌላ በሰውነታችን ሌላ አለርጂክ ወይ ደግሞ ማሳከክ ሊያመጣብን ስለሚችል ቀጥታ ነጭ ሽንኩርትና አሎቬራ ወይ ደግሞ እሬትን ነው መጠቀም ያለብን ማለት ነው። በዚህ መንገድ አድርገን ይሄን ለሚነቃቀል ፀጉርና ፀጉራቸው እየተነቃቀለ ለሚያስቸግራቸው ሰዎች በእንደዚህ መንገድ አድርገው ማስተካከል ይችላል ማለት ነው። ነገር ግን በዚህ መንገድ ተጠቅመው ከ2 ወር 3 ወር በላይ ተጠቅመው ካልተሻላቸው ግን ሕክምና ሄደው ቼክ ማድረግ አለባቸው ማለት ነው። ምክንያቱም ይህንን ችግር በተፈጥሮ የክሮኒክ የሆነ የቆዳ ችግር ወይ ደግሞ የፋንገስ ወይም ሌላ ባክቴሪያ ሊሆን ስለሚችል ሄዳችሁ ሕክምና ማግኘት መቻል አለባችሁ ነው የምለው ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ሀሳብ ጥያቄ ካላችሁ በኮሜንት ጻፉልኝ። በቀጣይ በሌላ አርዕስት እንመለሳለን ማለት ነው። እስከዛ ቸር ሰንብቱ።